ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ። ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ። ምን እመልስ ይሆን? ወዮልህ ወዮልሽ ወዮላችሁ ብዬ እናንተን ስቀስር የራሴን አዝዬ እኔ ሳልዘጋጅ ሳይሉኝ ሁኜ ፈራጅ ወደ ሰው ስቀስር ሁሌም ለሰው ስኖር ከአምላኬ ርቄ በኃጢአት ስዳክር በበደሌ ብዛት ጌታ ሊያስተምረኝ ደቂቃ ምናቤ ተከፍቶ እንቅልፉ ወሰደኝ። ከእንቅልፌም ሳልነቃ አንድ ነገር ታየኝ። ቀኑ የፍርድ ቀን ጌታ ፊቴ ቁሞ እኔን ሲጠይቀኝ ሰውነቴ ጠቁሮ የምመልሰው አጥቼ ጭንቅ ጥብብ ሲለኝ ከእንቅልፌ ሳልነቃ አንድ ነገር ታየኝ። የማይጠቅም ልቅሶ ዝናብ ባይኔ ሲፈስ ታየኝ በምናቤ ስሆን ዲያብሎስ። ምናቤ ተዘግቶ ከእንቅልፌ ስመለስ የእውነት አምሰለሰልኩ ምን እንደምመልስ። ጌታ ፊቴ ቁሞ እኔ ባዶ ስሆን እናንተ ንገሩኝ ምን መልስ ይሆን? በዚያች የፍርድ ቀን በሰንበት ዕለት ሙታን ሲሰበሰብ ሲነፋ መለከት ጻድቁም ኃጥአኑም ሲቆም በጌታ ፊት በሰፈሩበት ቁና ሰው ሲሰፈርበት ደመወዝ ሲሰጠው ሁሉም ለሰራበት ምን እንደምትመስል ያኔ ነፍሴን ሳልኳት። ያኔ በጌታ ፊት ሁሉም ተሰልፎ ጻድቃን በቀኝ በኩል ከብርሃን ገዝፎ ኃጥአኑ በግራ ጨለማ ተላብሶ ከሁሉም ግንባር ላይ የሰራው ተጽፎ ያኔ አየኋት ነፍሴን ስትሆን ባዶ ቀፎ። እናም ሁሉም በየስራው ለመቀበል ፍርዱን በፍርሃት መስማት ውሳኔን ሁሉም በየተራው ሲቀበል ጥያቄን ሁሉም እንደ ስራው ሲያቀርብ ምክንያቱን እኔስ በተራዬ ምን መልስ ይሆን? ወዮ እኔ የሰራሁት ስራ ኃጢአት ብቻ ሲሆን አረ እስኪ ንገሩኝ ምን መልስ ይሆን? አዎ የዓለም ስራ ጠልፎኝ በመንገዱ አልጠበቅኩኝ ህጉን ዋሱኛ አላስፈታው አሁን የታሰረን ተርፎኝ እያደርኩኝ ወይ አላበላኩኝ ወይ አላከበርኩኝ እናትና አባቴን ዘመድ ጎረቤቴን እንደ ራሴ አልወደድኩ ወይ ባልንጀራዬን ወይ አልተውኩ ዝሙትን አልተውኩኝ ኃጢአቴን ጾምን ብጾም እንኳን ሰዎችን ማማቴን በዚያች በጭንቋ ዕለት ታዲያ በፍርድ ቀን ምን መልስ ይሆን? ምን ተነግሮ ያልቃል የኔ እኮ ብዙ ነው የየቀን ህይወቴ አንተን ማሳዘን ነው። አዎ ልክ እንደ ኖህ ሰዎች ምትቼ ዳንኪራን ነፍሴን ረስቼ አንግሼ ስጋዬን ሳግበሰብስ ሀብትን ያለፈውበትን በሙስና ኑሬ ስብድል ድሃውን ስሰርቅ ስቀጥፍ ስናገር ውሸትን ታዲያ በዚያች የፍርድ ቀን ምን መልስ ይሆን? ይህም ብቻ አይደለ በሐሰት ስመሰክር ስበድል ምስኪኑን የኔን ኃጢአት ትቼ ስኮንን ሌላውን ላላፊ አፍት ብዬ ስበድል ወንድሜን ብርሃን እያለ መርጬ ጨለማን እውነትን ጠልቼ መርጬ ሐሰትን በዚያች የፍርድ ቀን ምን መልስ ይሆን? ጠባቡን ጎዳና ትቼ መርጬ ሰፊውን ይቅርታን አጥፍቼ ይዤ ቂም በቀልን አልገባው ንስሐ አልፋኩኝ ኃጢአቴን ስጋውን አልበላው አልጠጣሁኝ ደሙን በዚያች የፍርድ ቀን ምን መልስ ይሆን? እናም ፍርድን ለመቀበል ተይዤ በግዳጅ ከታች ከላይ ብሩጥ መላዬን ባዘጋጅ ፍርድን የሚያጓድል ጉቦን የሚያቀዳጅ እንዳልመስለኝ ሳፈላልግ ወዳጅ ለካ በዛ ያለው ቸሩ እግዚአብሔር ነው እውነተኛ ፈራጅ። በዚያች የፍርድ ቀን ፍርድ አይጓደልም ማንም ያለ ስራው ደሞዝ አይበላም በጉቦ በዘመድ ተብሎ ነገር የለም ሀብታም ተወድሶ ድሃ አይበደልም እውነተኛ ዳኛ ምስክር አይሻም ያው ነው ፈራጁ ቸሩ መድኃኔዓለም። ታዲያ በዚያች ቀን በግራ ተሰልፌ ሰውነት የጠቁሮ በሰፈርኩት ቁና ሲሰጠኝ ተሰፍሮ ሳልኩት ሰውነቴን ከጥላቱ ጠቁሮ እምባዬ እንደ ዝናብ በጉንጬ ላይ ፈሶ ጽልመቱን ለብሼ ሰይጣን በኔ ነግሶ ታየኝ ያኔ ሳለቅስ የማይጠቅም ለቅሶ።
ታዲያ ያኔ ፍርድን ለማሻሻል ይግባኝ ቢያስፈልገኝ ድንግልን ጠርቼ እንድታማልደኝ፣ መላእክትን ጠርቼ እንዲያማልዱኝ፣ ሰማዕታትን ጠርቼ እንዲያማልዱኝ በአማላጅነታቸው አሁን አላመንኩኝ። ያኔ እንዴት ይወቁኝ? እንዴት ሲያማልዱኝ? ቆም ብዬ ሳስብ ይህ ሁሉ ሲታየኝ የዮሐንስ አዋጅ ስብከቱ ትዝ አለኝ። እንኳንም ተኛሁኝ ተሰብስቦ ቀለቤ ያንን የፍርድ ቀን አየው በምናቤ። እናም ያኔ በፍርድ ቀን ጽልመትን ከምለብስ የማይጠቅም እንባ በጉንጬ ከሚፈስ አምላኬን ከምርቅ ከምሆን ዳቢሎስ ለማያልፍ ዘመን በሰዓት ከምጠበስ ኖር ይሻለኛል አሁን በክርስቶስ። ታዲያ ከዚህ ሁሉ በደሌ ምሕረቱ በስልኝ የትናንቱን ስራዬን ሁሉ ሲረሳልኝ ኃጢአቴን ረስቶ ልጄን አሆይ ሲለኝ ያኔ በፍርድ ቀን በቀኙ ሊያቆመኝ ንስሐ እንድገባ ካህናትን ሰጠኝ። እናም እንዲቆጨኝ ሁልጊዜን ሲመክረኝ የሕይወትን መንገድ ጎዳና ሊያሳየኝ ለከፋ ሐዘኔ አጽናኝ እንዲሆነኝ ሳጠፋ ስሳሳት ሁሌ እንዲገስጸኝ ለምትራብ ነፍሴ ምግብ እንድትሆነኝ በቅዱሳን አድሮ ደብዳቤ ጻፈልኝ። እናም የደብዳቤ ትልቁ መጽሐፍ የሕይወት ጎዳናን መንገዱን ሲነግረኝ ለሰራሁት ሁሉ ቃሉ ሲገልጸኝ ባዶነት ሲሰማኝ ባዶነቴን ነግሮኝ ሁሉንም ተውኩና በቃ በቃኝ አልኩኝ። እናም ነፍስን ክዶ ስጋን ማርከስ፣ ስጋን መርጦ ነፍስን ማርከስ እንደ ሸንበቆ መወዛወዝ መመራት በንፋስ አንዴ መደሰት ሌላ ቀን ማልቀስ፣ አንዴ መጨፈር አንዴ ማስቀደስ በሰፊ ጎዳና ከኃጢአት ጋር መተራመስ ቀድሞ ስቆ ኋላ ማልቀስ ብርሃን እያለ በጨለማ መንከላወስ ይህ ሁሉ በቃኝ በክፉ ቀን መልስ ላይ ሆነኝ። ወይኔ ጉዴ! ኧረ ስንቱ ከርስን መሙላት በልቶ ጠጥቶ ሰክሮ መዋዠቅ ያለምን ጽዋ ጠጥቶ የሰይጣን እስረኛ መሆን እግዚአብሔርን ረስቶ ነፍስን ማርከስ በስጋ ላይ ዘሙቶ መወቃት እንደል በዓለም አውድማ ገብቶ ትርጉም አልባ ሕይወት ድንግዝግዝንቶ ፈንቶ ይህ ሁሉ በቃኝ በክፉ ቀን መልስ ላይ ሆነኝ። እኔማ ከዘላለም የነፍስ ረሃብ ጊዜያዊ የስጋ ረሃብን ፈርቼ ከዘላለም የነፍስ መጥገብ ጊዜያዊ የስጋ መጥገብን መርጬ 24ቱ ሰዓቴን ለስጋዬ ሰጥቼ ስጋዬን እያደለፍኩ ነፍሴን ፈትቼ በከንቱ መድከም ነፍስን እንደመከተል እስከ መቼ? እናም በቃኝ በክፉ ቀን መልስ ላይ ሆነኝ። በስጋ ብቻ የቆምኩ ይመስል ቀን ከሌሊት ስለ ስጋ መብሰልሰል በጊዜያዊ ደስታ ራስን ማታለል ሰውን ፈርቶ ፈጣሪን መርሳት ራስን መካብ ለራስ ክብር መስጠት አንዱን መውደድ አንዱን መጥላት ስለ ራስ ጥቅም የሰውን ሕይወት ማጥፋት ለራስ ደስታ ሰውን ማስከፋት ባልወለድ እስኪሉ ማሳዘን እናት አባት ፈጣሪን ረስቶ መስገድ ለጣዖት ሌላ አምላክ መሄድ ወደ ጠንቋይ ቤት ሲወዱ መውደድ ሲጠሉን መጥላት ባልንጀራ ላይ መመስከር ባሰት በቃ በቃኝ በክፉ ቀን መልስ ላይ ሆነኝ። በኃጢአት ባህር ውስጥ መዋኘት ኃጢአትን እንደ ክብር ማየት ወጀብ እንደመታት መርከብ የዋዠቀ ሕይወት አቋም የለሽ ሆኖ በንፋስ መመራት ያልፈላ ያልቀዘቀዘ ትርጉም የለሽ ሕይወት ዓለምን በራስ ዘንድ ሳይገሉ በዓለም ዘንድ መሞት ኧረ ስንቱ መመላለሱ በከንቱ አቤት መንፈስ ሞቶ የሰው ጥሬ ስጋ መብላቱ የራስን ኃጢአት ትቶ የሰው ጉዱፍ ማየቱ ፈራጅነቱ የሰውን ነገር ማውረድ ማውጣቱ ከፈጣሪ ይልቅ ሰውን መፍራቱ ስጋን መርጦ ነፍስን መርሳቱ በቃ በቃኝ በክፉ ቀን መልስ ላይ ሆነኝ። እናም በቃኝ ዓለም ተወኝ መዋል ማደሬን የማላውቅ እንግዳ ነኝ። ሺህ ዓመት የምኖር አይምሰለኝ አሁን መጥቶ ጌታ ሳይጠራኝ በፍርድ ቀን መልስ እንዲኖረኝ ከዘላለም እሳት እንዲያድነኝ ነፍሴ ጠግቦ ስጋዬን ይራበኝ የዓለም ደስታ አይሸንግለኝ ነፍሴ ትብላ ውስጤን ደስ ይበለኝ። የነፍስ ምግብ ምንድን ነው ቢሉ ቅዱስ መጽሐፍ ቃለ ወንጌሉ ክቡር ደሙ ቅዱስ ስጋው አካሉ። እናም የዓለምን ደብዳቤ ለማንበብ ጊዜ አይኑረኝ አለ ለእኔ ከጌታ በቅዱሳኑ የተላከልኝ አንብቤ የማልጠግበው የማያልቅብኝ እርሱን ላንብብ ቃሉን ልመገብ ዓለም ተወኝ። እናም ወንድሜ ልንገርህ ለትንሽ ደቂቃ ምናብህ ተከፍቶ እንቅልፉ ይውሰድህ በዚያች ብርድ ቀን ጌታ ፊት ቁሞ እንደኔ ይታይህ ያኔ ምን እንደምትመስል በደንብ ታስባለህ። ካለህ እጅጉ ነህ አንተ እድለኛ ነህ። መልስ ግን ከሌለህ አታውቀውምና መቼ እንደሚጠራ ዛሬውን ተዘጋጅ ጊዜው ሳይደርስብህ። እህቴ ልንገርሽ ምናብሽ ተከፍቶ እንቅልፉ ይውሰድሽ ያኔ በፍርድ ቀን ጌታ ፊትሽ ቁሞ እንደኔ ይታይሽ። እናም አስቢበት ምን እንደምትመልሽ መልስ ካለሽ ጥሩ መልስ ግን ከሌለሽ አሁኑኑ ተነሽ ተዘጋጅ ለመልስሽ። ክርስቶስ እንዲህ ይላል
ዛሬ በሕይወተ ሥጋ በድንግዝግዟ ዓለም ሳላችሁ በመስታወት መልክ ታዩኛላችሁ። በኋለኛው ዘመን ሥጋችሁ ከነፍሳችሁ በተለየች ጊዜ ፊት ለፊት ታዩኛላችሁ። ዋ ለዚያች ቀን ምን ይሆን መልሳችሁ? አንደኛ ቆሮንቶስ ምዕራፍ 13 ቁጥር 12። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ። ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ።